ጋሽ ግርማ በጥሩ ሁኔታ ላይ እንዳለ መረጃ ደርሶናል። እንግዲህ ያው ሰሞኑን እንዳያችሁት ጥቃት ለማድረስ አንድ የራሄል የሆነ ሰው ወደ ቢሮ ገብቶ ነበረ። እንዳያችሁት ነበረ የተወሰነ ጥቃት አድርሰዋል ተባለ። እንግዲህ ጥቃቱም ብዙም አይደለም፣ ብዙ ሰው መቷል ነው ተባለው ቢሮ። አሁን ግን ምንም ቢሆን ሆስፒታል ውስጥ እንደሆነና ሕክምና እየተከታተለ እንደሆነ ያው መጀመሪያም ትንሽ አላገገመም ነበረ እንደምናውቀው። ሳያገግምም ያው አዲስ ደስታ መጣ። ድርጅቱን ራሱ መሆኑን ተረጋገጠ። ጋሽ ባቢ እንዳው ያው እንትኑ ሁሉ ማስረክቦ ቢሮ ላይ እየሰራ ነበረ። አንድ ያው ጠገበ መጥቶ የተወሰነ ጥቃት አድርሷል። ቢሆንም ግን ወደ ስራው ይመለሳል በቅርብ። እንዲሁም ደግሞ ጥበቃም አለው፣ በጥበቃ ስር ነው ያለው ማለት ነው። ስለዚህ ዛሬ ከመጡ ይመጣሉ፣ ካልመጡ ግን ዋናው ደህና መሆኑ ነው የሁላችንም ምኞት። ያው ያሳስበናል እነዛ ቤት ሰዎች በእንደዚህ አይነት ፈተናዎች አልፈው ነገ ትልቅ ደረጃ እንደሚደርሱ የሁላችንም እንላለን፣ ወይም ደግሞ ምኞታችን ነው ማለት ነው። የጽናት ፈተና ቢበዛም መጨረሻው እጅግ በጣም ያማረ ይሆናል። ምክንያቱም ፈተና የሌለበት ነገር ደግሞ ጥሩ አይደለም። አንዳንዴ ፈተና መምጣት ጥሩ ነው፣ ያስተምራል። ሰዎች ሁሌም ደስተኛ ሆነው ከኖሩ ምንም ነገር አይገባቸውም፣ የሰው ነገር ማለት ነው። አንዳንዴ ያው ረሃብ የተራበው ነው የሚያውቀው፣ ተራቡ በዛን መንገድ ያለፈበት ሰው ነው። እንዲሁም ደግሞ ችግርን ደግሞ ችግር የላየ ሰው ችግር አትንገረው ይባላል። ስለዚህ አንዳንዴ ጥሩ ነው እንደዚህ ባይበዛም የሚያስተምር ነገር ቢመጣ የተሻለ ነው። ምክንያቱም አንድ ሰው ሁሌ ባልጋ ባልጋ ከሆነ የሰውን ችግር ያው አይረዳም ማለት ነው። ስለዚህ አንዳንዴ ከአልጋም ወረድ ብሎ መሬት ላይም መተኛት አለ። ያው ከችግር በኋላም ደግሞ ምቾት ስላለ ፈተናዎች አንዳንዴ ያው ጥሩ ናቸው ያስባለኝ ባይበዛ ማለት ነው። ስለዚህ የጽናት ፈተና በዝቷል እንጂ ብዙዎቹ የሚያስተምር ነው። ሁሉ ነገር በትዕግስትና በሰብር ጠብቀው እያሳለፉ ነው። እስከ ህይወታቸውን ማጥፋት ድረስ የደረሱበት ሁኔታዎች ነበሩ። ነገር ግን የማያልፍ የለም፣ እያለፈ ነው። በአንዱ አለፍን ሲሉ በአንዱ እያሉ ሌላው እየተሸጋገር ነው። ዛሬ አንድ ቪዲዮ አይቼ ነበረ ከዚህ በፊት፣ ምናልባት ዛሬ ሁላችሁም አይታችሁት ከሆነ የጆን ዳንኤል ጓደኛ የሆነች ያው በእስር ቤት ወጣለች እና አሁን ማነች ብትባለው ውስጥ ነገር ስሟን አይያዝም ስሟ ነገራችን ላይ ከእስር ቤት አብረው ነበረ ገቡ አይደል? ታስታውሳላችሁ? ውረዱ አንወርድም ሲሉ ፕሌን የነበረው ወደ ትግራይ ክልል እየተጓዙ እያለው የሆነ ብጥብጥ ነገር ተፈጠረ። በዛው ያው የምታውቁ ስለሆነ ብዙ ምትናለም፣ ግን ዛሬ ለቀቀችው ቪዲዮ ስላለ ነው። እና እውነትም ነገር ባለፈው እርጉዝ ሆና ሚዲያ ላይ ስትለቀቅ እጅግ በጣም አሳዝናኝ ነበረ። እስር ቤት ሆኖ ደግሞ በእንደዚህ ግን ብዙ ሰው ድምፅ ሆኖ ነበር ያን ቪዲዮ ማለት ፎቶ ካየ በኋላ እስር ቤት ያጠየቀ ሄደ ሰው ፎቶቸውን አንስቶ ያው ሶሻል ሚዲያ ተለቆ ነበረ። በዛ ሰዓት ያው ዩኒፎርም የእስር ቤት ራሱ ቻለ የሆነ አይታችሁ ከሆነ ቀይ ኦሬንጅ ነገር ዩኒፎርም ለብሶ ነበረ። እጅግ በጣም አሳዝናኝ ነበር እውነት ለመናገር። ሰው ሁሉም ያካየው በኋላ ነበረ ፍትህ ፍትህ ሲለ ነበረው ማለት ነው። እና ሰሞኑ ወጥታለች ከእስር ቤት። ወልዳም የሚሉ አሉ። ከእስር ቤት ትውለድ ከውጭ ትውለድ የማያውቀው ነገር የለም። እዚህ ኢንፎርሜሽን የለኝም። ግን ዛሬ ለቀቀችው ሚዲያ ምንድን ነው ያው በዛ ሰዓት የሚወራው የተለያየ ብዙ አይነት ነገር ነበረና ዛሬ ምን አለች? ከስንት ጊዜ በኋላ ቲክቶክ ላይ መጥቻለሁ እና ብዙ የሚወደኝም ሰው እንዳለ የሚጠላኝም ሰው እንዳለ፣ ያው ብዙ ሰው የኔ ድምጽ የሆነ ይሄን ያክል ሰው ይወደኛል ብዬ አላሰብኩም ነበርና ሁሉም አመሰግናለሁ ካለች በኋላ ነው ያለውን ሀሳብን የመውሰድ ፈለኩኝና ያው ፈተናዎች ሲመጡ ጥሩ ነው። አንዳንዴ በወጣትነት መፈተን ጥሩ ነው። አንደኛ የሚወዳችሁም የሚጠላችሁም ጠላትም ወዳጅም ታውቃላችሁ። ሁለተኛ ደግሞ እኛንም በዛን መንገድ አስተምሮ ወይም ደግሞ ተምሬበት አልፋለሁ። ብዙ ተማርኩበት ነገር በወጣትነት ደግሞ መፈተን በጣም ወድጄዋለሁ ብላለች። ያኔ በቃ ባትወደውም ትወደዋለች። ምክንያቱም ብዙ ነገር ተምራበታለች፣ ብዙ ነገር አስተምሯታል፣ ብዙ ነገር አልፋበታለች። ያ ነገር ደግሞ እሷን ፈለገችው። ከዚህ በኋላ ይሄን ነገር ባይገጥማት ኖሮ ምናልባት አይታወቅም። ስለዚህ አንዳንዴ
ፈተና መምጣቱ ጥሩ ነው። ዛሬ የተረዳኋት ማለት ነው። ያው ማነው ጃን ዳንኤል ነው ዳንኤል ጃን ነው ማነው ስሙ? እሱ ራሱ ቢወጣ እኔ ደስ ይለኛል። በየቦታው ያኔ ሆይ 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 ሲሉ ተነበሩ። እዛን ሰዓት አይታችኋል። አንዳንዴ ሆይ ሆይ ማለት ሰውን ወደ እሳት ይገፋፋል። ያው ይገፋፋል፣ ምንም እንትን አይልም። ያን ደግሞ ሰው ስሜት ሰምቶ ወዳልሆነ መንገድ የሚገቡ አሉና እንደዚህ አይነት ሰዎች ስሜታቸው እንጂ ሰውን እንትን አትበሉ። ያኔ ታስታውሳላችሁ እነ ዮኒ ማኛ ቪዲዮ ላይ አይታችሁ ከሆነ ቀረጻቸው ምን አመጣሉ ይሄ ኢትዮጵያ ኤር ላይ ነው ምናምን እያሉ ሞራን ሲሰጡ ሲያጨበጭቦ ነበሩ። አሁን እሱ እስር ቤት ከሆነ በኋላ እነሱ አላስወጡት እንደምታዩት ነው። ስለዚህ አንዳንዴ ሆይ ሆይ ባልነት ጥሩ አይደለም። በስሜታችን ብንሰራው አሁን በቅርብ ጊዜ ትውስታ እንትና ታውቁታላችሁ፣ ሰያ የሚባል ሰይዶ ረባቦ ሶሻል ሚዲያ ላይ ታውቁት ነው። እና አሁን ሰሞኑ እስር ቤት ገብቷል መሰለኝ። ባለፈው ሳውዲ እስር ቤት ገብቶ ነበረ። በምንም በሰው ትብብር ከፊሉም የነበረው ከሱ በሚሰራው ስፖንሰር የነበረው ሰውዬም እሱ እንትን ብሎ አውጥቶታል፣ በህዝቡም ግፊት። ግን እሱ በሶሻል ሚዲያ ላይ በተለይ ደግሞ ፖለቲካ አካባቢ ይንቀሳቀሳል። በተለይ ደግሞ ባለፈው በታገዱ ልጆች ላይ ብዙ ሰው እንትን ብሏል ማለት በቃላት የኦሮሞና አማራ ልጆች ታስሯል። ይሄ መንገድ የመን አካባቢ ነው መሰለኝ ታስታውሳላችሁ። በዛ ሰዓት የተናገረው ነገር ብዙዎቹ የሚያናድድ ነበረ። አንዳንዱ ደስተኛ ብቻ። ከዛም በፊት የሚያወራቸው ነገሮች በተለይ ስለ ፖለቲካ፣ ስለ ብሔር እንትን አልነበረም። ግን ሰው ሀገር ስንኖር ደግሞ አገር መግባት አይቀርም። አንተ ዘረኛ፣ አንተ ብሔርተኛ፣ አንተ እንደዚህ እያሉት ቆይ ቀንህ ጠብቅ ምናምን እያሉት ይዝቱበት ነበረ። ያው ሳውዲ እስር ቤት ገባ ወጣ። እሱን ደግሞ ሲያንቅዠቅዠው ሰሞኑ ሀገር ቤት ገባ። ሀገር ቤት ሲገባ ምን ያደረጉት? ኤርፖርት ላይ አህለን ወሳህለን ሰያ እንኳን ስላመጣ ብለው ያው ተቀበሉት ማለት ነው። አሁን እስር ቤት ነው ያለው። ይህን በተለይ ደግሞ ፖለቲካ አካባቢ የምትነካኩ ዜር፣ ብሔር፣ ሃይማኖት ምናምን ውጭ ሆናችሁ ስታቦኩ ነበራችሁ ሰዎች ዝም ብላችሁ ልባችሁ ብላችሁ ወደ ኢትዮጵያ በሰያ ተማሩ ነው የምለው እኔ። በሰያ ተማሩ። አንዳንድ ሰው ጥሩ ነው ያኔ ሄዶ ያስብበትም ደርሶ ለምሳሌ ከዮኒ ማኛ የበለጠ ኢትዮጵያ የሚሳደብ ብሔር ምናምን አልነበረም። ያው እሱ ሄዶ ኢትዮጵያን አይተው በሰላም ወጣ ገባ አሜሪካን። ብዙ አሉ እንደዚህ የሚሳደቡ ወጥተው ገቡ። ሰያው ግን መረረ። ከኤርፖርት ብዙዎቹ ለምን ሄደ ምናምን እንደዚህ ዘረኛ ሆኖ ሲል ብሔር ከብሔር ብዙ ሰው እንትን ላይ ቲክቶክ ላይ ካያችሁ ብዙ ነው የሚወራው ስለሱ ማለት ነው። ግን ያም ሆነ ይህ አንዳንዴ ይሄ ሰው ሀገር ሆነን ስደት ሆነን የምንሰራው በተለይ ደግሞ ስለ ፖለቲካ፣ ስለ ብሔር፣ ስለ ዘረኝነት የምታሩ ከሰያ ተማሩ። የምሬ ነው ብላችሁ ሁሉም ብሔር ከማንም ብሔር አያንስም። ሁሉም ሃይማኖት የራሱ ከወደደ ሰው በድንጋይ የሚያምልክ ምን አገባችሁ? ለእምነት ስለ ብሔር አንዱ ብሔር ከፍ አድርጎ አንድ ብሔር ዝቅ ማድረግ፣ አንዱ ብሔር ሰው ከፍ አድርጎ አንድ ዝቅ ማድረግ አይቻልም። ሁሉም የራሱ ብሔሩ ከፍታ አለው። ስለሱ ነገር ፈልግ አይደለም። ነገር ግን እንደዚህ ያቦካችሁ ኖራችሁ ወደ ሀገር ስትገቡ ደግሞ ያው መንግስት በኤርፖርት ይቀበላችኋል። ስለዚህ ሰያ ብዙዎቹ ለምን ሄደ እያሉ ነበር። ብዙ ሰው ነው አስተያየት የሚሰጠው። ለምን በቅርቡ የልጁን እናት ስላረፈች ልጁም ለማየት ነው የሚልም አለ። አሁን ቃሊቲ ጠያቂ የለውም የሚል አለ። እንግዲህ እስር ቤት ከገባችሁ በኋላ ሰው ከሞተ በኋላ ነው ስለ ታሪኩ ብዙ የሚወራው። በህይወት እያለ አያስታውሱ። ጥሩ ሚስራ መጥፎ በህይወት እያለ የለም። እስከ ሞተ በኋላ በቃ የሌለው ነው የሚወራለት። ሰያ ግን መጀመሪያ በሚዲያም ያው ብዙ በብሔርተኝነት ወይም ደግሞ በእንደዛ ነው የሚታወቀው። ሰውም የሚያውቁት በዛ ነው። አሁን ግን እነዛ ሰዎች ደስ አላቸው። እነ ሞጣ ቀራኒዮን ምንድን ነው ያሉት? ያዙት፣ ብሔር ከብሔር እንትን የሚል የነበረው እሱ ነው። እንደው በደንብ መፈረድ አለበት ይፈረድበት እያለ ከትላንት ወደ ቪዲዮ ሰርቶ ነበረ። አንዳንዴ አብራችሁን ስትሰሩ ካልተሰማማችሁ ችግር ነው። የአንድን ብሔር እየሰራችሁ ራስ በራሳችሁ ካልተሰማማችሁ አስቸገር ነው። ራስ በራሳችሁ ሰውን እኔ እንጃ ምን እንደምላችሁ አላውቅምና ስለዚህ ጭራሽ በእንደዚህ አይነት ነገር የምትሰሩ ፖለቲከኞች በሰያ ተማሩ፣ ያስተምራውን ሰያ በእርግጠኝነት ምናልባት አላህ ከዛ እንትን ካወጣው ይማርበታል ብዬ አስባለሁ።
ብቻ እኔ እንጃ ከመግባቱ በፊት የሰራው ቪዲዮ ነበረ እና እኔ ከዚህ በኋላ ከወጥቼ ያለው ከየተኛውም እንትን የለሁም ምናምን ብሎ ቪዲዮ ሰርቶ ነበር ከመግባቱ በፊት ይመስለኛል። ነገር ግን ያላላደ ነው። ከዛ በፊት የሰራው ነገር ነው። በፕሌን በአዲስ አበባ ገና የትም ሳይሄድ ነው የያዙት እና አስቸጋሪ ነው። ሰላማችሁ ይብዛ። ያው ፈተና ይምጣ ያስተምራል ማለት ያህል ነው። ባይ ባይ